ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7 ዕለታት በሚሰራ ስራ ነው ማለት። በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ ነው። ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርግሃል ማለት ነው። ብዙ የምትተኛ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል፣ ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ የሚባለው። ሁሉም በጊዜው የሚናገር። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ። እስኪ ንገሩ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው። ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚሆን። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴን ነው። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዛሬ በዚህ ቦታ እንድንማማር የፈለግኩት ጊዜ ለኦርቶዶክሳውያን ምንድን ነው የሚለው ነው። ለኦርቶዶክሳውያን፣ ለእኛ ለክርስቲያኖች ጊዜ ምንድን ነው ነው ጊዜ እንዴት ነው? እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንደው የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላሉ። ውሃ ገንዘብ አይመስልም ይላሉ። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳውም። ኦክሲጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክሲጅን በሆኑ ሰዎች እጅ ቢሆን ኑሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩኝ ነው ያልኩኝ። በሰዎች እጅ ቢሆን ኑሮ ነው ያልኩት። በሰው እጅ ቢሆን ኖሮ አየር ስንት ቀን ነው የምንሰነበተው? ዛሬን ራሱ ማደር እንችላለን? እንችላለን። የውጭን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክሲጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር እናደርግልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ትችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል፣ የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው።
ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ነው ያለው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ ዓይን አይመረመርምና ለብእሲሰ መንፈሳዊ ሁሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱሰ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምን ጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካውም። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው። እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባልም። መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። ጊዜ በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላያ ይላል። ነገርከኝ እኮ ይላል። ብፁዕ አባታችን መጥተዋል። ከመቀመጣችን ተነስተን እንቀበልና እሺ፣ በረከታቸው ይድረሳል። ሁላችሁም ተባርካችኋል። ባላችሁበት ቁጭ በሉ። ወደ ትምህርታችን እንሄድ። ብፁዕ አባታችን ስለተገኙ በጣም ደስ ብሎኛል። እናንተም ደስ ብሏችኋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው። ረድኤታቸው በረከታቸው ይድረሳል። እኔ ደግሞ በእሳቸው ፊት ስላስተማርኩ በጣም እድለኛ ነኝ። ለምን መሰላችሁ? ገበሬ ልጁን እርሻ ሲያሳርስ እርፍ ያስይዝና ያሳርሰዋል ከፊቱ አድርጎ። ለምን? ሲያበላሽ ለማስተማር ማለት ነው። ስለዚህ ልጅ በአባቱ ፊት ሲያጠፋ ይታረማል ማለት ነው። ትምህርታችን እንቀጥል። እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን ስንሄድ
በዕብራውያን 7 ቁጥር ፍጹም ነው ብያችሁ ነበረ። እስመ ሁልቆ ሳብዕ በኀበ ዕብራውያን ፍጹም ውእቱ። በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደርገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም ልንገራቸው፣ የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶው ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ የሰው ልጅ ሕይወቱ የሚናደው ወይም የሚፈርሰው በ7ቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ሕይወታችንን ያፈርሳል ወይ ሕይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የሥጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀሙ እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህርያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት 4 ባህርያት፣ 7 መላእክት፣ 7 ሰማያት፣ መላእክት፣ ብርሃን፣ 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደ ዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችንም አሳ አንበሪዎችን በክንፍ የሚበሩትን፣ በእግራቸው የሚሽከረከሩትን፣ በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበራል። ሰኞ፣ ማክሰኞ፣ ረቡዕ እንደ ዋዛ ሲያልፉ እነዚህ ትዝ ብለዋቸው ያውቃሉ? እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረው ቦቷ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው 20 ዓለም ነው። ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ሕሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይሁላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም።
ሐዘን ከየት ይወለዳል ካላችሁ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ሕይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርግሃል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው እና እያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ ነው። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስቲ ርዕሳችን ምንድን ነው? እስቲ በሉ ምን አላችሁ? ጊዜ ለምን? እግዚአብሔር በጊዜ ዓለምን ምን አደረገበት አልኳችሁ? ፈጠረ። ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። ጊዜ ነው የሌለውን ያመጣል። እግዚአብሔር በጊዜ ለክቶ የምህረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችም 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው። ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው። ዛሬ ለምን ይመስላችኋል የምንቀሰፈው? እግዚአብሔር ጊዜ ሰጠው፣ አልተጠቀምንበትም። ስለዚህ እየቀነሰ ይወስደናል ማለት ነው። በሰጠን ጊዜ ካልተጠቀም ከእድሜያችን ቀንሶ ያነሳናል። የማያፈራለትን ዛፍ በጓሮ የሚንከባከብ ገበሬ ጅል ማን አለ? ሌላው የባስ በጠፈጠፉ እየተንጠፈጠፈ ሌሎችን አዝመራዎች እንዲያጠፋቸው ነው። ይልቁን በጊዜ መቁረጥ ነው። ስለዚህ እግዚአብሔር ይቆርጣል። የማያፈራው ፍሬ የማያፈራውን ዛፍ ከሱ ይቆርጡታል ብሎ ነግሮናል። ወይወዲጉ ውስተ እሳተ ገሃነም፣ በእሳት ያቃጥሉታል። ምን ፍሬ የማያፈራውን ቅርንጫፍ። አነ ውእቱ ሐረገ ወይንዘ ጽድቅ ወአንቱም አይጽጩ ንፈሩ በየዋነ ብክሙ፣ እኔ የወይን ሐረግ ነኝ፣ እናንተ ደግሞ ቅርንጫፎች ናችሁ። በእኔ ኑሩ፣ እኔም በእናንተ እኖራለሁ። ፍሬ አፍሩ፣ ካላፈራችሁ ትቆርጣላችኋል። እግዚአብሔር በጊዜ ምሕረት ሰጠ፣ በጊዜ ያልተጠቀሙትን ደግሞ አጠፋቸው። እግዚአብሔር ለመወለድ 5500 ዘመን ቀጠረ። 5500 ዘመን ሲፈጸም ተወለደበት። ዋመ በፀሐ ጊዜሁ ፈነወ ወልዶ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት። የዘመን ፍጻሜ በደረሰ ጊዜ እግዚአብሔር ተቀዳሚ ተከታይ የሌለ ልጁን ውረድ ተወለድ ሙት ተሰቀል ብሎ ለኩነተ ሥጋ ወደዚህ ዓለም ላከው። ንዕድ ክብርት ከምትሆን ከእመቤታችንም ተወለደ ይላል። ጊዜው በደረሰ ጊዜ በጊዜ እግዚአብሔር ተወለደ። በጊዜ ዓለምን ፈጠረ፣ በጊዜ ቀጠረ፣ በጊዜ ሱባዔ አስቆጠረ፣ በጊዜ ትንቢት አናገረ። ጊዜው ሲደርስ ደግሞ ተወለደ። እግዚአብሔር በጊዜ ምስጢር ገለጠ። በጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰርቶበታል። ምስጢርም የሚገለጠው በጊዜ ነው። በጊዜው ተጠመቀ፣ በጊዜው ተወለደ፣ በጊዜው አደገ፣ በጊዜ ጾመ 40 ቀን፣ በጊዜ አስተማረ 3 ዓመት ከ3 ወር፣ በጊዜ ምስጢሩን ገለጠ። በደብረ ታቦር እንኳን ብርሃን ከገለጠላቸው በኋላ እንዳትናገሩ እስከ ዓመት ይፈጸም በጊዜው፣ ጊዜው እስኪደርስ ድረስ በትንሣኤ ልቡናችሁ ቀንቶላችሁ ምስጢር ተከናውኖላችሁ በሀብተ መንፈስ ቅዱስ ተሰርታችሁ እስክትናገሩት ድረስ ቆዩ አላቸው። በጊዜ የሚነገር አለ፣ በጊዜ የማይነገር አለ። ወቤ ብዙ ነገር ዘአነግረክሙ፣ የምነግራችሁ ብዙ ነገር ነበረኝ። ወባሕቱ ኢትክሉ ይእዜ ጸዊሮቶ፣ ነገር ግን ዛሬ ልትሸከሙት አትችሉ፣ በጊዜው እነግራችኋለሁ። በጊዜ የሚነገር አለ። በነገራችሁ ላይ ጥበበኛ ሰው ማለት የት መናገር እንዳለበት የሚያውቅ፣ መቼ መናገር እንዳለበት የሚያውቅ፣ በማይናገርበት ጊዜ ዝም የሚል፣ በሚናገርበት ጊዜ ደግሞ ዝም የማይል፣
ጊዜ ቦታ አይቶ የሚናገር ሰው ነው ጠቢብ የሚባለው። ሁሉም በጊዜው የሚናገረው። ጌታችን ኢየሱስ ክርስቶስ በጊዜው ተሰቀለ፣ በጊዜው ተያዘ፣ በጊዜው ሞተ፣ በጊዜው ተነሳ፣ በጊዜው አረገ፣ በጊዜው ሀብተ መንፈስ ቅዱስን ላከላቸው 10 ቀን ጠብቆ። ያለ ጊዜ ጸጋም አይሰጥም። እንዲያው ልጁን እንደው ልጅ የሌላቸው እናት አባት 9 ወር ከ9 ወር አስቀድሞ እንደው በ3 ወሩ ከብት ጠባቂ ስለሌለም ልጁ ቶሎ እንዲደርስ ይወለድ ቢል ይወለድ አይወለድም። በጊዜው ነው የሚወለደው። ለመውለድም ጊዜ ነው። ጸጋም በጊዜው ነው የሚሰጠው። ጥያቄም በጊዜው ነው የሚመለሰው። ጊዜ አለ። አሁን ፈልጌያለሁ ቢባል አይሆንም፣ በጊዜው ይሆናል። መቆየት ያለብንን መቆየት። እግዚአብሔር በጊዜው ሁሉን ሰራው። እንግዲህ ደግሞ በጊዜው ይመጣል። ያ ጊዜ መቼ እንደሆነ ደግሞ አታውቁም ብሎኛል። ትግሉ እንከ እስመ የተአምሩ ጊዜ ይመጽእ እግዚእክሙ፣ ጌታችሁ የሚመጣበትን ጊዜ አታውቁምና ተግታችሁ ጠብቁ። ሶበሰ አይመረ በአለቤት ጊዜ ይመጽእ ሰራቂ እምተጋ ወሀለወ፣ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ኑሮ በዚያች ሰዓት ይተጋ ነበር። ግን ሌባው መቼ እንደሚመጣ ስለማያውቅ ሌሊቱን ሙሉ መትጋት አለበት። እናንተም ጌታችሁ የሚመጣበትን ሰዓት ብታውቁት በዚያች ሰዓት ብቻ ትተጉ ነበር። ግን ጌታችሁ በ10 ዓመታችሁ ይምጣ፣ በ20 ዓመታችሁ፣ በ30 ዓመታችሁ ይምጣ፣ በ50 ዓመታችሁ፣ ስትጀምሩ ይምጣ፣ ስትጨርሱ አታውቁትም። ስታገቡ ይምጣ፣ ስትሸመግሉ ይምጣ፣ ሳታገቡ ይምጣ፣ ስታገቡ ይምጣ። አታውቁትም። በድህነታችሁ ጊዜ ይምጣ፣ በሀብታችሁ ጊዜ ይምጣ፣ ስትሾሙ ይምጣ፣ ስትሻሩ ይምጣ። የምታውቁት ነገር የለም። በሰጣችሁ ጊዜ ተዘጋጅታችሁ ኑሩ ብሎ ሰጥቷል። ጊዜ እንዲህ ያለ ሀብት ነው። የእግዚአብሔር ሰዎች በጊዜ እንጠቀሙበት። ጊዜን አባቶቻችን ብዙ ሰርተውበታል። ቅዱስ ቂርቆስ ያን ሁሉ ሰማዕትነት ሲፈጽም የስንት ዓመት ልጅ ነበር? የ3 ዓመት ልጅ ነው። ድንግል ማርያም የአምላክ እናት ስትሆን የስንት ዓመት ልጅ ነበረች? የ15 ዓመት ልጅ ነበረች። እንግዲህ እዚህ ውስጥ 50 አለ 60 አለ። እንደገና ደግሞ ወጣት ነኝ እያላችሁ የምትቀልዱብን ገና ልጅ አይደለሁ እንዴ የምትሉ ለተንኮል ሲሆን ልጅ ነኝ አትሉ። ቁራው ሲሏችሁ ልጅ ነኝ ትላላችሁ። ኃጢአት ሲሆን ልጅ ነኝ አትሉ ትላላችሁ። አረ ይሄ ልጅ ነኝ ገና ቆይ ይሄን አትስጡኝ ትላላችሁ አትሉ። ግጥም አድርጎ ለመብላት ልጅ ነኝ የሚላል አለ እንዴ? አይጣል አደረሳል። አሁን ማለት ተገኝቶ ነው። እንዲሁም ትንንሽ ነው ብዙ የሚበላ። ለማመንዘር ልጅ ነኝ የሚላል የለም። ትንሹም ትልቁ ነው። ለጽድቅ ሲሆን ልጅ ነኝ አትበል ብሏል። ሕፃን የተበል እስመ ንዑስ አነ፣ እኔ ልጅ ነኝ አትበል ብሏል። ትንቢተ ኤርምያስ ምዕራፍ 1 ቁጥር 8 ላይ ለበጎ ነገር ልጅ ነኝ አትበል። ስለዚህ የእግዚአብሔር ቤተሰቦች ቅዱስ ጊዮርጊስ 4 ጊዜ ሞቶ ሲነሳ ያ ሁሉ ሰማዕትነት ሲፈጽም ጠቅላላ ዕድሜው 27 ዓመት ነው። በጊዜ አባቶቻችን ተጠቀሙበት። በቀኝ የተሰቀለ ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲኦልን አግኝቷል። እድሜ ዘመኑ አንድ ቀን የሰማ ሰው ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግሥተ ሰማያት ገብቷል። 3 ዓመት አብሮ የቆየው ይሁዳ ጊዜውን መቀለጃ ስላደረገው ከክርስቶስ መንግሥት ውጭ ሆኗል። በጊዜ የሚቀልድ ሰው ይሁዳ ጊዜውን እንደ ዕድል መጠቀም ሲገባው መተናኮያ ያደረገው ምን አደረገ መሰላችሁ? ክርስቶስን እኔ እሸጠዋለሁ አለ። እሸጥና እሱ እንደለመደ በታምራቱ ያመልጣል። ከዚያ በኋላ ደግሞ እኔ መመልሼ ገንዘቤን በልቼ መምህሬ ብዬ ከእሱ ጋር ታሪክ ይቀጥላለሁ አለ። ጊዜው ግን መሽቶ ነበር። ክርስቶስ ተያዘ። ደርሷል። ሲሰርቅ የነበረበት ጊዜ አለቀ። በቃ አለ። እግዚአብሔር መቅረዚቱን አጠፋት።
ከዚያስ ምን አደረገ ደግሞ? ጌታ ከማረጉ በፊት ከመሞቱ በፊት እኔ ተቀድሜ ሙቼ ሲኦል ቆየዋለሁ፣ ነፍሳትን ሲያወጣ ያወጣኛል። አይ ይሁዳ አልፏል። እሱ መቼ ምን አደረገ ጌታ? የለም ይሁዳ ዛሬም አትሞትም ብሎ ግንባሩ ተፈጥፍጦ ቆይ፣ ሆዱ ተዘርግፎ ቆየ። ከዛ ምን አደረገ ጌታ? ሲያደረግ አንተ ያሰቀልከው ሰው እኮ አደረገ አሉት። እኔን ሳያወጣኝ ብሎ ደንግጦ እወጣለሁ ሲል ከመቃኑ ላይ ከደጃፍ ወይም ከበሩ ላይ ግንባሩ ተፈጥፍጦ ሞተ ይላል። ምን አድርጎ ስትሉኝ በጊዜ ቀልዶ የእግዚአብሔር ምሕረት ጊዜው አብቅቶ በቃኝ ብሎ እግዚአብሔር ታገሰው። 3 ዓመት ቻለ። አብሮት እየዋለ ሙዳየ ምጽዋቱን እየሰረቀ ማይምረ ኅቡዓት ክርስቶስ አብሮት እያለ እየሰረቀ የሚያውቀውን ጌታ እንዳለ አዋቂ መጥቶ አብሮት በሀገረቢ መምህር ደህና ዋልክ እያለ የልቡን በልቡ እያደረገ 3 ዓመት ቻለው። በቃኝ አለ እግዚአብሔር። ቸርነትን ላልተጠቀመበት መዓት ይታዘዝለታል። እግዚአብሔር ጊዜ የሚሰጠው ለቸርነት ነው። የተአምሩን ከመሳይሉ ለእግዚአብሔር ኪያከ ያገርህ በንስሐ የእግዚአብሔር ቸርነቱ አንተን ወደ ንስሐ እንዲመራ አታውቅም ምንም ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ ሲናገር። የእግዚአብሔር ቸርነት እኮ የምሕረት ዕድል ነው፣ መጥፊያ አልነበረም። ሲራክም ይተወስክ ኃጢአተ በዲበ ኃጢአት እንዘ ትብል መሐሪ ውእቱ እግዚአብሔር። እግዚአብሔር ይቅር ባይ ነው፣ እግዚአብሔር ቸር ነው፣ እግዚአብሔር መሐሪ ነው እያልክ በኃጢአት ላይ ኃጢአትን አትጨምር ይላል እና ጊዜ ብዙ ነገር ተሰርቶበታል። ርዕሳችን ምንድን ነው? ንገሩኝ እንጂ ጊዜ ለምን? እሺ 1 2 3 ነጥቦችን ልናገርና ብፁዕ አባታችን እንዲያስተምሩን ብለቅ ይሻላል። ጊዜ ለምን በሉ እስቲ። እንግዲህ እግዚአብሔር በጊዜ ፈጠረ። እስቲ በጊዜ ፈጠረ በሉ። በጊዜ መጣ፣ በጊዜ ሞተ፣ በጊዜ ተነሳ፣ በጊዜ አረገ፣ በጊዜ መንፈስ ቅዱስን ላከ። እሺ በጊዜ ይመጣል በሉ። በጊዜ ምን ይላል? ይመጣል። ጊዜ እግዚአብሔር ይህን ሁሉ ሰርቶበታል። አሁን እኛ በጊዜ ምን እናደርግ ነው ርዕሳቸው። እስኪ ጊዜ ለምን በሉ። እሺ የመጀመሪያው ጊዜ ለእግዚአብሔር በሉ። ሁላችሁ በሉ እስኪ ደጋሙ። አሁን ከዛሬ በኋላ ይሄ እኮ መመሪያ ነው። እንግዲህ የኑሮ መመሪያ እየነገርኳችሁ ነው። የመጀመሪያ መመሪያችን እዚህ ውስጥ የተሰበሰብነው ጊዜ ለማን መመሪያችን ነው። ከዛሬ ጀምሮ ጊዜ ለማን? አንድ ድገሙ። ጊዜ ለእግዚአብሔር። ከእግዚአብሔር ጋር መኖር ነው። ጊዜ የተሰጠው እግዚአብሔርን ልናመልክበት። ስብሐ ለዕለተ ይሴብሐከ ቅዱስ ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ጠዋት 12 ሰዓት እንደተማራችሁት ከአሁን በፊት ብርሃን ሌሊቱን አሳልፈህ ብርሃን የሰጠኸኝ ጌታ ብለን፣ በብርሃን የፈጠርከኝ ጌታ ብለን፣ ለእኔ ስትል ማለዳ ከሐና ከቀያፋ ፊት በ12 ሰዓት ተከሰስክልኝ ብለን 3 ሰዓት እንጸልያለን። ሔዋን የተፈጠረችበት ቅድስት ድንግል ማርያም ብስራተ መላክን የሰማችበት ለሁሉ ፍትሕ የሚሰጥ ጌታ በ3 ሰዓት ከጲላጦስ ፊት ተከሶ የቀረበበት 3 ሰዓት 6 ሰዓት አዳም የተሳሳተበት የሰው ልጅ አእምሮ የሚደክምበት ደህና ሲጫወት የቆየው ሰውዬ 6 ሰዓት ላይ ማዛጋት ጀመረ። 6 ሰዓት አጋንንት የሚሰለጥኑበት ሰው የሚደክምበት ጊዜ ነው። አዳምም የሳተበት ጊዜ ነው። 6 ሰዓት ደግሞ እግዚአብሔር ሁሉ ክርስቶስ የተሰቀለበት ሰዓት ነው። በዚያ ሰዓት አንዲት አቡነ ዘበሰማያት እንኳን መድከም። 9 ሰዓት ጸሎት የሚያደርግበት መስዋዕት የሚያደርግበት ጌታ ነፍሱን ከስጋው የለየበት ለእኔም ጥሩ አሟሟት ስጠኝ ለማለት ለእኛ ሲል መራራ ሐሞት የጠጣበት ጎኑን ተወግቶ ማየገቦ ያፈሰሰበት 11 ሰዓት የተቀበረበት ነፍሳትን ከሲኦል ያወጣበት ሰዓት እግዚአብሔር አዳምን ፍለጋ የመጣበት እግዚአብሔር በ11 ሰዓት ነው አዳም ወዴት ነህ እያለ
የበለስ ቅጠል ያገነደውን መሆን አዳም ፍለጋ በገነት ዛፍ መሃል የመጣው 11 ሰዓት የቀን ፍጻሜ ነው። በዘመን ፍጻሜ መጥቻ አድንሃለሁ እያለው። ስለዚህ በ11 ሰዓት ጌታ ሆይ እኔንም ፈልገኝ ብሎ መጸለይ፣ እኔም ጫካ ውስጥ ነኝ ፈልገኝ ብሎ ማታ ምሽት ሰዓት የመጣውን ግርማ ሌሊት በሰላም አሳድረኝ፣ ለእኔ ስትል በምሽት 3 ሰዓት እንደውም በኔ ታሰርክልኝ ብሎ ማታ መጸለይ ይገባል። ቀኑን ሁሉ ለእግዚአብሔር መስጠት። ከእግዚአብሔር ጋር ጊዜ የሌለው ሰው እግዚአብሔርም ከእሱ ጋር ጊዜ የለው። ለእግዚአብሔር ጊዜ ከሌላችሁ እግዚአብሔርም ለእናንተ ጊዜ አይሰጥም። እንዴ ለእግዚአብሔር እንዴት ጊዜ ታጣላችሁ? እኔ እኮ ይገርመኛል። እግዚአብሔር የቲክቶክን ሩብ ይደርሰዋል ዛሬ። እስኪ ንገሩ፣ ይደርሰዋል? እንዴት ተጣድፎ ሰው እንዴት ተጣድፎ የዘወትር ጸሎቱን እንዲሁ ያም ካደረሰ ነው ተጣድፎ ጨርሶ ግን ፌስቡክ ላይ ቲክቶክ ላይ ግን ተጥዶ ነው የሚሆነው። እባካችሁ ለእግዚአብሔር ጊዜ ስጡ። እውነቴ ነው። ለእግዚአብሔር ጊዜ ከሌላችሁ ትጠፋላችሁ። የእውነቴ ነው። ለማስቀደስ ጊዜ የሌላችሁ ሰዎች እድሜያችሁ ያጥራል። ለዘወትር ጸሎት እድሜ ከሌላችሁ ጊዜ ከሌላችሁ ከእግዚአብሔር ጋር ለመገናኘት መጽሐፍ ቅዱስ ለማንበብ ጊዜ የሌላችሁ ጊዜ የለኝም ደግሞ እንዲሁ እናንተ ጉራችሁ እኮ ያልቀው። እስቲ ፌስቡክ ውስጥ የምታነቡት ቴክስት ቢደመር እንደ 20 ገጽ አሁን መጽሐፍ ብናደርገው አይታተምም? ብሮሸር ብናደርገው ይሆናል እኮ ስትደዘብዙ ትሙትሉት። እንዴት ነው ጊዜ የሌላችሁ? ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ አንድ ከዛ እናንተ የሚመስላችሁ አንድ ሳምንት አንድ ገዳም ትሄዱና ጌታዬ ሕይወቴን ንገረኝ። እንዴ ምኑን ነው የሚነግራችሁ? ጅል ነህ ብሎ ይንገራችሁ? ጌታዬ ሕይወቴን ንገረኝ ምንድን ነው የሚነግራችሁ ነው? እየነገራችሁ መስሎኝ። መዝሙር 86 ላይ እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። እስኪ በሉ እግዚአብሔር ለሕዝቡ በሉ በምን ይነግራቸዋል? በመጽሐፍ ይነግራቸዋል። መጽሐፍ ማለት እግዚአብሔር ለእኛ የሚናገርበት ነው። ጸሎት ማለት እሳ ጸሎት በሂድ ተናግሮ ምስለ እግዚአብሔር ጸሎት ከእግዚአብሔር ጋር መነጋገር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። መጽሐፍ ማንበብ ደግሞ እግዚአብሔር ለእኛ የሚነግርበት ስም አጸም ዘይነብበን እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። ፈጣሪ እግዚአብሔር የሚናገረኝን እሰማለሁ እርሱ ለሕዝቡ ፍቅር አንድነትን ይናገራልና ይላል ቅዱስ ዳዊት። እግዚአብሔርን ለመስማት ጆሮ የሌለው መጽሐፍ ቅዱስ ለማንበብ በቀን 5 ደቂቃ የሌለው ሰው በየቀኑ ሁከት ሊሰማ ይገባዋል። እንዲህ ያለ ጆሮ ይነቀላል። ነቢይ ያነሰለክሙ ማኅበይክሙ ዘከማየ እንደኔ ያለ ነቢይ ያስነሳላችኋል አለ ሙሴ ሲናገር ክርስቶስን ነው። እሱ ቀይ ባህር እንዳሻገረ ጌታ ገሃነምን ያሻግሯልና ብዙ ንጽጽር አለ። ወለቱ ስምዕዎ እሱን ስሙት። ወኩላ ነፍስ እንደይተሰማው ለውእቱ ነቢይ ትሰሮም ሕዝባ ያንን ነቢይ የማትሰማ ጆሮ ግን ከወገኖቿ ተለይታ ትጥፋ። ያን ነቢይ የማትሰማ ማለት ክርስቶስን የማይሰማ ጆሮ ይነቀላል። ሰላም እግዚአብሔርን መስማት የማይፈልግ ጆሮ ሁከት፣ ጦርነት፣ ብጥብጥ፣ ሞት ሊሰማ ይገባዋል። በየቀኑ ይህን የምንሰማበት ምክንያት ለእግዚአብሔር ጆሮ ስለሌለን፣ ለእግዚአብሔር ዓይን ስለሌለን፣ ለእግዚአብሔር እግር የለንም። እግሮቻችሁ የት ነው የሚሄዱት? የሚፈጥኑላችሁ ወዴት ስትሄዱ ነው? ቤተክርስቲያን ሲሏችሁ አያደርሳችሁም። እንዲሁ አይደረስ እኮ ከዛ ትሄዱ የማስታወቂያ ሰሌዳ ለማንበኝ የቀሩትን ይመላለሳሉ። ስራ ወጥቶ ይሆን ጥሩ ነው ተመላለሱ። ግን እግዚአብሔር ቤት ብትመላለሱ ምን አለ? የእግዚአብሔር ቤት እኮ ልንገራችሁ፣ የእግዚአብሔር ቤት ቤተክርስቲያን እኮ ማለት የእግዚአብሔር መንግስት ማለት ነው። ቤተክርስቲያን ታውቃላችሁ? ይህም ቤተክርስቲያን ማለት የእግዚአብሔር መንግስት ማለት ነው። እንዲህ ብሎ ነበረ ጲላጦስ አንተ የአይሁድ ንጉሥ ነህ እንዲህ አለው። ምን ብሎ ነው የመለሰለት? መንግሥቴ የኮነትም ዝንቱ ዓለም፣ የኔ መንግስት በዚህ ዓለም አይደለችም። ምን ማለት ነው? ቤተ ክርስቲያኔ ምድራዊት አይደለችም ማለት ነው። የእግዚአብሔር መንግስት ማናት ካላችሁ ቤተ ክርስቲያን። አንድ ሰው አሜሪካ ከመሄዱ በፊት አሜሪካ ኤምባሲ መሄድ አለበት።
አንድ ሰው መንግስተ ሰማያት ውስጥ ከመግባቱ በፊት ከእግዚአብሔር ኤምባሲ ቤተክርስቲያን መግባት አለበት። ቤተክርስቲያን ውስጥ የማይገባ ሰው የሰማይ ዜግነት የለውም። አንድ ሰው ከአንዲት ሀገር ኤምባሲ ውስጥ ሲገባ የዚያች ሀገር ጥበቃ ውስጥ ይገባል። ከቤተ ክርስቲያን ውስጥ የሚገባ ሰው የእግዚአብሔር እጅ ውስጥ ነው የሚገቡ። ይሄ ቤተክርስቲያን ውስጥ ቤተክርስቲያኑ ግቢ ላይ የሚታጠረው አጥር በግራ የሚመጣለ በቀኝ የሚመጣለ እዚያ እንደዚህ ብሎ በር አለው። ይሄ መግቢያ ይሄ አጥሩ ግንብ መሆኑን አታዩት። እነዚህ ምዕመናንን ተቀብለው የሚጠብቁ የእግዚአብሔር የምህረት እጆች ናቸው። ከቤተ ክርስቲያኑ ግቢ ውስጥ ስትገቡ ወደ እግዚአብሔር እቅፍ ነው የምትገቡት። እሱ በማይታጠፍ ጥበቃው ይጠብቀናል። ከዚያ በኋላ እንዲህ ያለች ነፍስ እግዚአብሔር የሚዋል ወዘ ያጣኒ እግዚአብሔር ይጠብቀኛል። እሱ እኔን ብትደብቁ ይፈልጎ የሚያጣበት ቦታ የለም፣ እኔንም የሚያሳጠኝ የለም። እሱ ራሱ ተናግሯል እኮ አልቦ ዘያሃይደ የሚሆን እምዴ በጎችን ከእጄ ነጥቆ የሚወስዳቸው ማንም የለም ብሏል። ከእግዚአብሔር እጅ መግባት ከፈልጋችሁ ቤተክርስቲያን መግባት፣ ለቤተ ክርስቲያን ጊዜ፣ ለመጽሐፍ ጊዜ፣ ለመጸለይ ጊዜ። አንድ ሰው ከእግዚአብሔር ጋር ያለው ጊዜ ከላላ እየጠፋ መሆኑን ማወቅ ያለበት ይሄ ነው። ምን አላቸው ጌታ የማቴዎስ ወንጌል ምዕራፍ 26 ላይ ሲናገር ትግቡ ወጸልዩ ከመ ትባኡ ውስተ መንሱት አላቸው። ወደ ፈተና እንዳትገቡ ምን አላችሁ? ተግታችሁ ጸልዩ። ጸሎት አቃታቸው ሐዋርያት አቃታቸው። መጥቶ ሁለት ጊዜ ሁለተኛው ላይ ማያቸው ተኝተው አገኛቸው። በሁለተኛው ያላቸውን ስሙ ስኢንክሙኑ ተጊሃ ሀተ ሰዓተ ምስሌ አላቸው። ከኔ ጋር አንድ ሰዓት መቆየት አቃታችሁ አላቸው። እስኪ በሉ ከኔ ጋር በሉ አንድ ሰዓት መቆየት አቃታችሁ? አቃታቸው። ተኙ። በሶስተኛውም ተመልሶ ሲመጣ በሉ እንግዲህ ረፉ አላቸው። ይህ ሊቃውንቱ በጣም የሚገርም ትርጓሜ ይሰጡታል። በሉ እንግዲህ ረፉ፣ በሶስተኛው ረፉ አላቸው። እንተኛለን ሲሉ ክርስቶስን የሚይዙ ወታደሮች መጡና እነሱንም ያጣድፏቸው ጀመሩ። ከኔ ጋር አንድ ሰዓት ብትተጉ ፍጹም እረፍት ታገኛላችሁ። ከኔ ጋር አንድ ሰዓት መትጋት ካቃታችሁ ግን ሁልጊዜ ስትባክኑ ትኖራላችሁ አላቸው። ስለዚህ እንዳትፈሩ፣ ፍርሃት እንዳያሻብራችሁ፣ እንዳይበትናችሁ ከፈልጋችሁ አሁን ከኔ ጋር በጸሎት ቆዩ አላቸው። ቅዱሳን ሐዋርያት አቃታቸው። ከእሱ ጋር መትጋት ስላቃታቸው ቀን ከእሱ ጋር መዋልም ሳይሆንላቸው ቀረ። ጥለውት ተበተኑ። ከክርስቶስ ጋር ያላደረ ከክርስቶስ ጋር አይውልም፣ ከክርስቶስ ጋር ያልዋለም ከክርስቶስ ጋር አያድርም። ስለዚህ እግዚአብሔር ሰዎች ቀኑን ሙሉ ቅዱሳን ሐዋርያት ከጌታ ጋር አንድ ሰዓት ተግተው ቢሆን ኑሮ ቀኑ ሁሉ መስቀሉን ትተው ሲራወጥ አይሆኑም ነበረ። ቀኑን ሙሉ በሰላም መዋል ከፈለጋችሁ፣ ያለ ሁከት መዋል ከፈለጋችሁ፣ የሚያባረራችሁ ሳይኖር መዋል ከፈለጋችሁ ከክርስቶስ ጋር አንድ ሰዓት ቆዩ። ለእግዚአብሔር ጊዜ ይኖራል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እስቲ እንደው ማታ ማታ ስተኙ እግዚአብሔር የሚባል የሆነ አካል ትዝ ብሎት የሚያውቅ ሰው አለ ብሏቸው ያውቃል? እግዚአብሔር ቁጭ ብሎ ወይም ቁሞን በሉት ብቻ በእናንተ ሕሊና በምትስሉት እግዚአብሔር ትዝ ብሏቸው ያውቃል? አይ እናንተ ብፁዓን ናችሁ ማለት ነው። እግዚአብሔር ትዝ የሚለው ሰው የታደለ። ለእግዚአብሔር የምናስብበትም ጊዜ፣ የምንጸልይበት ጊዜ፣ የምናነብበት ጊዜ፣ የምናስቀድስበት ጊዜና ከእግዚአብሔር ጋር የምንኖርበት ጊዜ ይኖራል። ጊዜን ለእግዚአብሔር በሉ። ጊዜ ለማን? እግዚአብሔር እኛ ለእሱ ጊዜ ስንሰጠው እሱ ደግሞ ለእኛ ምን ይሰጠናል? ጊዜ ይሰጠናል። ያለ ጊዜያችን እንዳንሞት የማደጊያ የመለወጫ ጊዜ ይሰጠናል። እንዲሰጠን ይህን ማድረግ አለብን። አላችሁ? እግዚአብሔር ከሁላችን ጋር ይሁን። ሁለተኛ ጊዜ ለምን በሉ እስኪ በሉ እንጂ። እሺ ጊዜ ለቤተሰብ በሉ ሁላችሁ። ጊዜ ለማን? ለቤተሰብ። ቤተሰብ ክርስቲያንነት ወይም ኦርቶዶክሳዊነት ህብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት። ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ እንደነገረ ለቤተሰቡ የማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው ጊዜ ሊኖራቸው ይገባል።
ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ ነው። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላቸው እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው። አሁን ጊዜ የለም። ለማንም ጊዜ አይሰጥም ሰው። ውላችሁን ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምጉ ይችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ሕዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱም ከሸኘ በኋላ እቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። በተርጉምልን የቀደሙን አሉ ተረጉምላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀሙ ደግሞ ቃለ እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ ስላለው ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃል እግዚአብሔር ነው አለና ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ሕዝብም ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል ይሄ አይሰራም። ክርስቶስም ስብሰባ ውሎ ለቤተሰቦቹ ጊዜ ይሰጥ ነበር። ብቻቸውን ማውራት ለሚፈልጉ ጊዜ ይሰጣቸው ነበረ ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 4 ላይ ያቺው ውሃ ቀድ ሴት ጊዜ ያስፈልጋት ነበር። ጌታ ምን ያደርጋል? ጊዜ ሰጣል። ለዚያው ምቹ ጊዜ ከሰው መሃል ብታወራ የምታፍርበት ገበና ስለነበራት በስልት በሐዋርያት በራባቸው ሰዓት እሷም ደግሞ አለመቅዳት በምትመጣበት ሰዓት ሐዋርያትን ሂዱና ምሳ ገዝታችሁ ከተማ ነው አሉ። እሷ ደግሞ የምትመጣው ያው ስታገባ ቶሎ ቶሎ ስለሚሞትባት ይቺ ነፍሰ ገዳይ የተባለች ሴቶች ውሃ ሲቀዱ ስለሚሰድቧት በእስራኤል ውሃ ቀዳዱ እንደኛ ስለሆነ ሴቶች ሁሉ ውሃ ቀድተው ቤታቸው ቁጭ ሲሉ በቀትር እሷ ልትቀዳ ሄደች። በምቹ ሰዓት ክርስቶስ ጊዜ ሰጣት። በቀትር ሰዓት ወጓን ሁሉ አዳመጣት። በደንብ አድርጎ ያዳመጣት። እንደው ይገርም። እናንተ አሁን በቀትር ሰዓት ፀሐይ የመታችሁ እንኳን ክርስቶስ ያለ አምላክ እንዲሁ ትልቅ ሰው ሆኖ ታዳምጣላችሁ። ጌታ ምቹ ጊዜ ሰጥቶ አዳመጣት። ስለዚህ ጊዜ ስለሰጣት እሷም ልቧን ለሱ ሰጠችው። ጊዜ መስጠት ጌታችን ኢየሱስ ክርስቶስ ለብዙዎቹ ነበር ጊዜ። ትልቅ ሰው ነኝ አይል፣ አምላክ ነኝ አይል፣ ለሁሉ ሰው ቆሞ የመቆየት እድል ይሰጣቸው ነበር። እግዚአብሔር ጊዜ ይስጠን። ጊዜ የሰጠን እግዚአብሔር ከምስጋና ይግባው። በስብሐት ለእግዚአብሔር ይቆያል።